ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያለን የሰዓቱን ዜና ይዘን ቀርበናል። አይዟችሁ እኔ ያለሁላችሁ። አሰብ በፍጹም በኢትዮጵያ እጅ አትገባም ብለው ቃል እንደገቡላቸው ከግብፅ አንዳንድ መረጃ ምንጮች ሾልከው ወጥተዋል። የኤርትራ ፕሬዝዳንት ኢሳያስ አፈወርቄ በግብፅ ፕሬዝዳንት አብዱል ፈታህ አልሲሲ ግብዣ ለ5 ቀን ግብፅ ካይሮ መሆናቸው ይታወቃሉ። ሰሞኑን በፓርላማው ጠቅላይ ሚኒስትር ዶክተር አብይ እስከ መጨረሻው ጥግ ተፋልመን የአሰብን ወደብ ወደ ኢትዮጵያ እንመልሳለን ማለታቸውን ተከትሎ በኤርትራ መደናገጥ መፈጠሩን በዚሁ በአንከር ዜና ሚዲያ ዘግበን ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቄ በግብፅ መገኘት በሁለቱ ሀገራት መሃል ያለውን ነገር ይበልጥ ያሻክራል ተብሏል። በስብሰባው ላይ በተደረጉ ውስጥ አዋቂዎች ባወጡት መረጃዎች ኢትዮጵያ በፍጹም አትወስድባችሁም፣ እስከ መጨረሻው የሚደረገውን ነገር እናደርጋለን ብላ ኤርትራ ቃል እንደገባችላት የግብፅ ምንጮች እየተናገሩ ይገኛሉ። ሁለቱ ፕሬዝዳንቶች ውይይት ባደረጉበት ወቅት የግብፅ መሪ ለሉዓላዊነታችሁና ለግዛታዊ አንድነታችሁ ድጋፍ ለማድረግ ቁርጠኛ ነን ሲሉ ተናግረዋል። ከዚህ ቀደም ጎረቤት ሀገር ሶማሊያ ከኢትዮጵያ ጋር አለመግባባት በፈጠረችበት ወቅት እኚሁ የግብፁ ፕሬዝዳንት አይዟችሁ ለሶማሊያ ሉዓላዊነት እንዲግዛት አንድነት እኛ ድጋፍ እናደርጋለን በማንኛውም መንገድ ሲሉ መክረማቸው ይታወሳሉ። ግብፅ የኢትዮጵያ ጠላት ወዳጅ እየሆነች ኢትዮጵያን ለማጥቃት ሽር ጉድ እያለች ትገኛለች። በዚህ ዙሪያ የተለየ ጥንክር ይዘን ቀርበናል። ከዚሁ ጋር በተያያዘ የኤርትራ ማስታወቂያ ሚኒስተር ትላንት በይፋዊ ገጻቸው ባሰራጩት ረጅም ትንታኔ ኢትዮጵያ ከ30,000 በላይ የሚዲያ ሰራዊት አሰማርታብኛለች ሲሉ ከሰዋል። ሻዕቢያ ኢትዮጵያ የሚዲያ ዘመቻ እያደረገች ነው ሲል የከሰሰ ሲሆን በዚህም ታሪክና ትርክትን እያዛባ ነው በማለት ወንጅላለች። የውጭ ዓለምን እንቅስቃሴዎች የአሜሪካን፣ የቻይናን እና የኢሮፕ ዩኒየንን ተጽዕኖ ለመቀነስ ኢትዮጵያ በተለያዩ ጽንፎች እየታገለች ነው እያለች ነው። ምድር ላይም በሺ የሚቆጠሩ ወታደሮች እየተጠጉ እንደሆነ ወደ አሰብ መረጃዎች እየደረሱ ነው በሚል ከግብፅ አልሲሲ ጋር እየተማከሩ እንደሆነ ተዘግቧል። በዚህም ዙሪያ ዝርዝር ይዘናል። ጀነራል ባጫ ደበሌ ሰሞኑን ያሳፈሩት መልእክት ብዙዎችን እያነጋገረ ይገኛል። ጀነራሉ ከባባድ ንግግሮችን በዚህ ጽሁፋቸው ላይ አስፍረዋል። በትግረኛ ቋንቋ ባሰፈሩት ጽሁፍ ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ ጋር በሚሊኒየም አዳራሽ በተካሄደ ዝግጅት ላይ እኔና እሱ የምንጋራው አሰብን ነው ማለታቸውን አስታውሰው ጀነራሉም ፕሬዝዳንት ኢሳያስ ይህንን ሐሳባቸውን እጃቸውን ግንባራቸው ላይ በማድረግ በመደገፍ አሰብን ለኢትዮጵያ ሕዝብ ለማካፈል እንደሚስማሙ ገልጸው ነበር ሲል ከባድ መረጃ አውጥተዋል። በዚህ መሰረት የአሰብ ጉዳይ አሁን በድንገት የተነሳ አዲስ አጀንዳ ሳይሆን ከዚህ ቀደም በሁለቱ መሪዎች መካከል መግባባት ላይ ከተደረሰበት እንደሆነ ጀነራሉ ተናግረዋል። የኢሳያስም የጸባይ መቀያየር ይህ ቀን ቅርብ መሆኑን ካወቀ በኋላ ነው ሲል ሰፊ ትንታኔ አቅርቧል። በዚህም ዙሪያ ዝርዝር ይዘናል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝነው መረጃዎች ወሰድናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ግብፅ መግባታቸው ይታወሳል። 5 ቀናትም ለስራ ጉብኝት በሚል እዛ እንደሚቆዩ ተነገረ ይገኛል። ትላንት ማታ ጀምሮ በሁለቱ ሀገራት መካከል የሚደረጉ ንግግሮች ውስጥ አስገራሚ መረጃዎች እየወጡ ይገኛሉ። አይዟችሁን ያለውላችሁ፣ አሰብ በፍጹም ኢትዮጵያ ተወስድላቸውም፣ እስከ ጥግ እንዋቀደቃለን፣ ለሉዓላዊነታችሁና ለግዛዊ አንድነታችሁ ድጋፍ ለማድረግ ቁርጠኛ ነን ሲሉ ለኢሳያስ ነግረዋቸዋል ተብሏል። የኤርትራ ፕሬዝዳንት ኢሳያስ አፈወርቄ በግብፅ ፕሬዝዳንት አብዱልፈታህ አልሲሲ ግብዣ ለ5 ቀን ግብፅ ካይሮ መሆናቸው ይታወሳል። በዚህ ፕሮግራም ላይ ሁለቱ ሀገራት በቅርቡ ጠቅላይ ሚኒስትር አብይ አህመድ ፓርላማ ቀርበው ከነገሩት ንግግር ጋር በተገናኘ የተለያዩ ነገሮችን እያደረጉ እንደሆነ መረጃዎች እየጠቀሱ ይገኛሉ። የግብፅ ፕሬዝዳንት ጽህፈት ቤት ቃል አቀባይ እንዳስታወቁት ፕሬዝዳንት አልሲሲ ለፕሬዝዳንት ኢሳያስ ደማቅ አቀባበል ያደረጉላቸው ሲሆን በተለይም በታላቁ የግብፅ ሙዚየም የምረቃ ስነ ስርዓት ላይ ለመገኘታቸው ምስጋና አቅርበዋል። ፕሬዝዳንት አልሲሲ በሁለቱ ሀገራት መካከል ያለውን የቆየና ስትራቴጂካዊ ግንኙነት ያደነቁ ሲሆን በተለይም ኢኮኖሚ በኢንቨስትመንት መስኩ ትብብር ለማጠናከር ያላቸውን ፍላጎት ገልጿል። ምንም እንኳን የውይይቱ አጀንዳ ሰፊ ቢመስልም የፖለቲካ ተንታኞች የስብሰባው ዋና ትኩረትና ጊዜያዊና ኢትዮጵያ በቀይ ባህር ፍላጎት ጋር በቀጥታ የተያያዘ እንደሆነ
ይገልጻሉ። በተለይም ስለ ሶማሊያ የተነሳው ነጥብ ይህን በግልጽ ያሳያል። መግለጫው ሁለቱ መሪዎች በጥቅምት 2024 በአስመራ በተደረገው የግብፅና የኤርትራ የሶማሊያ መሪዎች ጉባኤ ላይ የወጣውን የጋራ መግለጫ እንደማያከብሩ ማረጋገጣቸው ይጠቀሳል። ይህ መግለጫ የሶማሊያን የሌሎችን የቀጠና ሀገር ሉዓላዊነት፣ የግዛት አንድነት ማክበር አስፈላጊ መሆኑንም ያሰምርበታል። ይህ የሶማሊያ ግዛት አንድነት አጽንኦት የኢትዮጵያ ከሶማሊላንድ ጋር የባህር በር ለማግኘት የገባችውን የመግባቢያ ስምምነት በቀጥታ የሚቃወምና ለኢትዮጵያ ግልጽ የሆነ ዲፕሎማሲያዊ መልእክት የሚያስተላልፍ ነው ብለዋል። በቀይ ባህር ደህንነት ዙሪያም መሪዎቹ የጋራ ትብብርን ማጠናከር አስፈላጊ መሆኑን ገልጸው ፕሬዚዳንት ሲሲ ግብፅና ኤርትራ ከሌሎች የአፍሪካ አረብ ሀገራት ጋር በመሆን በቀጠናው መረጋጋትን ለማረጋገጥ አስፈላጊነት ላይ አጽንኦት ሰጥተው ተናግረዋል። ይህ አካሄድ ኢትዮጵያ የባህር ኃይል ለመገንባት በቀይ ባህር ላይ ተጽዕኖ ፈጣሪ ለመሆን የምታደርገውን ጥረት የሚገድብ የጋራ ግንባር የመፍጠር ስልት አካል ሊሆን እንደሚችል ተንታኞች ይጠቁማሉ። ግብፅ በቀይ ባህር በስዊዝ ካናል የንግድ መስመር ላይ ያላትን የቆየ በላይነት ለማስጠበቅ የምትጥር ሲሆን ኤርትራ ደግሞ ኢትዮጵያ የራሷን ወደብ ከማግኘት ይልቅ ኤርትራ ወደቦች እንድትጠቀም ትፈልጋለች። በመሆኑ የሁለቱ ሀገራት ጥቅም በዚህ ጉዳይ የተሳሰረ ይመስላል። በተጨማሪም ሱዳን ጦር አፈታት ዙሪያ ተመሳሳይ አቋም እንዳላቸው ያረጋገጡ ሲሆን የሀገሪቱ ብሔራዊ ተቋማት በተለይም ሱዳን ጦር ኃይሎች በመደገፍ የሚያስፈልጋትን ትይዩ አካላት ለመፍጠር የሚደረግን ማንኛውንም ሙከራ እንደሚቃወሙ አስታውቋል። ኢትዮጵያ ከ30 ሺህ በላይ ሰራዊት አሰማርታለች ሲሉ የኤርትራ የውጭ ጉዳይ ሚኒስቴር እንደ ሚዲያቸው አሰራጭተዋል። ኢትዮጵያ 30 ሺህ የሚዲያ ሰራዊት አሰማርታብኛለች ስትልም ለኢሮፒኒየን ከሳለች። ሻዕቢያ ኢትዮጵያ የሚዲያ ዘመቻ እያደረገች ነው ሲል የከሰሰ ሲሆን በዚህም ታሪክና ትርክትን እያዛባ ነው ብላ ወንጅላለች። ኢትዮጵያ የአሜሪካን፣ የሩሲያን፣ የቻይናንና የዓለም አቀፉን ማህበረሰብ ውሳኔ ጫና ውስጥ ለማሳደር የተለያዩ የሚዲያ ዘመቻዎችም እያደረገችብኝ ነው ስትል ከሳለች። በሌላ በኩል ጀነራል ባጫ ደበሌ ስለ አሰብ ያሰፈሩት መግለጫ እያነጋገረ ይገኛል። ከውስጡም ብዙ ሀረጎች እየተመዘዙ ይገኛሉ። በኬንያ የኢትዮጵያ አምባሳደርና ከፍተኛ የጦር መኮንን የሆኑት ጀነራል ባጫ ደበሌ በትግረኛ ቋንቋ ባሰፈሩ ጽሁፍ ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ ጋር በሚሊኒየም አዳራሽ በተካሄደ አንድ ዝግጅት ጋር እኔና ይሱ የምንጋራው ሀሳብን ነው ማለታቸውን አስታውሰዋል። ጀነራል አክለውም ፕሬዝዳንት ኢሳያስ ይህንን ሀሳብ እጃቸውን ግንባሮች ላይ በማድረግ በመደገፍ ምልክት አሰብን ለኢትዮጵያ ሕዝብ ለማካፈል እንደሚስማሙ ገልጸው ነበር ይላል። በዚህ መሰረት አሰብን ጉዳይ አሁን ድንገት የተነሳ አጀንዳ ሳይሆን ከዚህ ቀደም ሁለቱ መሪዎች መካከል በመግባባት ላይ የደረሰበት እንዲሁም ጀነራሉ ተናግረዋል። በመጨረሻም አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርጽ ነው ሲል ጽሁፋቸውን ደምድመዋል። እንደ አውሮፓ አቆጣጠር በ2018 የኢትዮጵያና በኤርትራ መካከል ታሪካዊ የሰላም ስምምነት ሲፈረም የሁለቱ ሀገራት ከፍተኛ የሆኑ ህዝብ ለህዝብ ግንኙነት፣ ኢኮኖሚያዊ ትስስር ለመፍጠር ተስፋ ተጥሎ ነበር። በወቅቱ ሁለቱ መሪዎች የተለያዩ መድረኮች ላይ አብረው የታዩ ሲሆን የሚሊኒየም አዳራሽ ዝግጅትም የዚህ አካል እንደነበር ይታወሳል። በወቅቱ የነበሩ የይፋ መድረኮች ሆነ ሁለቱ መሪዎች ላይ ሰላም፣ ስለ ፍቅር፣ ስለ ኢኮኖሚ ትብብር በስፋት ተናግረዋል። ይሁንና ጀነራል ባጬ የጠቀሱት እኔና እሱ የምንጋራው አሰብን ነው የሚለውን የጠቅላይ ሚኒስትሩ ንግግር ሆነ ፕሬዚዳንት ኢሳያስ ይሁንታ በይፋ በተላለፈ ሚዲያ ዘገባዎች ላይ ተመዝግቦ አይገኝም። ይህ ምናልባት በዝግ ወይ መደበኛ ባልሆነ ውይይት የተባለ እንደሆን ይላል መላምቶች። የኤርትራ መንግስት የአሰብን ጨምሮ ሁሉንም የወደብ ከተሞች ግዛቷ የማይገሰስ አካል መሆናቸውንና በሉዓላዊነቷ ላይ ምንም አይነት ድርድር ማታደርግ በተደጋጋሚ ይገለጻል። ጀነራል ባጫ ንግግር ተከትሎም ኤርትራ በኩል የተሰጠ ይፋዊ ምላሽ የለም። የተወደዳችሁ የአንከር ዜና ቤተሰቦች ለዛሬ የያዝናቸው ዘገባዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ